አለልም ነው ወይ የምትለው? አይለ ቃል መጠቀም አችልም። እኛ እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ያው ጥናታው እንደዚህ ላይ አድርገህ ይችላል። ኖቤል አሁን በኋላ አይሆን በቃ ዝም በለና እኔ እና እሱ እናውራ። ሱቀኛ በላይ ሆኖ አይደለም አሁን ምን ለምን ነው ገብቶኛል። ፍቅር እንዲህ ስለፈለግን እንጂ እኛ እርምጃ አጥቶን አይደለም። ስለዚህ ተባባልን ፕሊዝ። አሁን ራመድ እኛ ጋር ተወሰነሽ ነው ብትይ ነው የሚሻለው። ወሰነሽ እኔ ላይ ወሰነሽ ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንግዲህ ሩሙ ይሄ ነው። ሰላም ሰላም እና የተከበራችሁ የቡድን ሰዎች እንዴት አደራችሁ? ሰላም ነው። ቪዲዮ ላይ እንዳያችሁት ማለት ነው ነው ብዬ አንተን ይዘን ማለት ነው ወይንም ደግሞ ብሩን ካልከፈልክ ሄዱን ማግባት አለብኝ ብሎ ማለት ነው። ፍራንክ ነው ይመስለኝ። አይ ዶንት ኖ ሪሊ ሆነ አይመስለኝም። ግን እውነት ሆነ እንዴት ይፈጃል ውብዬ ሳታውቅ እንደገና ደግሞ ገንዘብና ሄዱ ምን አገናኘ ብዬ ነው የማስበው። ሌላው ሲቀጥል ደግሞ ምን አለሽ ነው እኔ ግን ማለት ነው ምቀኝነት እኔ ምቀኝነት ብዬ ነው የማስበው። አብሮሽ ልጃለሁ አሩታንና ግማሾቻችሁ የጠቀማችሁ መስላችሁ በሱ ለማድረግ የምትፈልጉ ከትልቅ ያሳድጉልኝ ወይኔ በስመ ቅዱስ ምን አይነት ደግሞ የሆነ ነገር እነዚህ ልጆች ምንም ዘመዶች የሆነ ነገር ስንት ዋጋ የከፈልሽበት ዋጋ እንዳትከፍል የቻልኩትን ነገር አድርገሽ አስበሽ በራስሽ በጣም በብዙ መንገድ አንተን ለማግኘት እና ወደ እንደዚህ ኬዝ ውስጥ እንዳንገባ በጣም ብዙ ጊዜ ሞክሬያለሁ። አሁን ከአቅሜ በላይ ስለሆነ ነው ወደ ህግ አካል ሄድኩት እና ተገቢውና ትክክለኛው ወይም ደግሞ አግባብ የሆነው መንገድ ይሄ እንደዚህ አይነት መንገድ ነው የእናንተ ጉዳይ የሚያውቀው ወይም ላይሆን ይችል ነበር፣ ግን አሁን ተገቢ ስለሆነ ያንተ መታሰር ግዴታ ነው። ከህይወታችን እንድትወጣ ጉልበት ተጠቅሜ ሌላ ነገር ማድረግ አልፈልግም። ከአንተ ጋር ያንተን ቤተሰቦችን እንጀራ ይወጣል ማሳሰር ይችላለን። እኛም ኋላ ቀሮች አለ ስልክ አለ እንከታተላለን። ሚዲያ አይደለ ብዙ ቤተሰብ የምትፈቱት ጉዳይ ነው ተብሎ ነው እስካሁን ዝም የተባለው። ብሶባታል። ከህግ አግባብ መታለች።
እስክትመጣ ነበር የተጠበቀው አይደል? ከህግ አግባብ መታለች። እስክትመጣ ነበር የተጠበቀው አይደል? እናንተን እኮ ከሚሆነው አንጻር እኮ ዝም ብለን እኮ በሚለቀቀው ቪዲዮ እኮ ከታደርገን ሁሉ ነገር እኮ ለቅመን ማሰር እንችላለን። በህግ አግባብ መታለች። ህግ የራሱ የሆነ ስራ አለው። ግን ተከትላ እስከመጣች ድረስ እኛ ደግሞ ህግን ተከትለን አንተን ይዘን እንሄዳለን ማለት ነው። ከእሷ ጋር አይደለም ንግግር። አሁን እሷ ከሳ መጣለች። ለአስፈላጊነቱ ትእዛዝ ይዘን መጥተናል። ሊሰማቸው ይችላል፣ ግን ለአንተ የመስጠት ግዴታ የለብንም። የፖሊስ መያዣ ነው የያዝነው። ምንም ቢሆን ነው ከእኛ ጋር ግብግብ ፈጥራለሁ የምትል ከሆነ ዩዌልካም። ከዛ ባለፈ ግን ከእኛ ጋር ወደ ህግ ቦታ እንድትሄድ ሁሉንም ነገር አሁን እዛ እንጨርሳለን። አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ እየሰማኝ ወጣት ነው አይደል? ከእሷ ጋር አይደለም ጉዳይ እያልኩኝ ነው። አሁን ወደ ህግ ዞሯል። አሁን ከኔ ጋር ያለ ነገር ሁሉ መጀመሪያ ነበር ከእሷ ጋር የምጨርሰው። መጀመሪያ ነበር የምጨርሰው። አሁን ህግ ጋር ያለው መፈረምም ካለበት ህግ ጋር ሄደህ እዛው ትፈርማለህ። ፈርመህ የምትወጣ ከሆነ እዛው ፈርመህ ትወጣለህ። ከዛ ባለፈ ከእኛ ጋር ሌላ ምንም መልስ የመለስኩኝ አይደለም። ግን ደግሞ እልህ ያሳያች እንዳልፈርም ያደረገችኝ እሷ ነች። በምን ምክንያት ወንድሞቿን ይዛ እየመጣች በምናምን ነገር ስለተሰራቸው ቆይ እኔ ላስረዳው። አንተ ዝም በልና እኔ ላስረዳው። አሁን ማለት ነው እነ ኖባ እዚህ ከመምጣታቸው በፊት በአባት በኩል በወንድም በኩል በጣም በብዙ አይነት መንገድ ከአንተ ጋር ለመግባባት ወይም ለመነጋገር ሞክሬያለሁ። ያንን ግን ኢግኖር እያደረግ እየገፋኸው ነበር። ገባ? አሁን ከአቅሜ በላይ ስለሆነ ነው እነሱን ይዤ የመጣሁት። አሁን ደግሞ እኔ እንደዚህ እንነጋገር እንደዚህ እናድርግ ብትለኝ ህግ ይዞታል። እኔ ደግሞ ህግ ከያዘው እኔ አይመለከተኝም። እነሱ ነው የጀመሩት፣ እነሱ ነው የሚጨርሱት። ገባ? እነሱ ጋር እስከሚደርስ ድረስ አልፈርምልሽም እነሱን ይዘሽ ስትመጪ ነው አይደል? ከዛም በፊት ብለኸኛል ብለኸኛል። በጣም ተረጋግተን እያወራን እኮ ሳልሄድ እዚሁ መፍታት እንችላለን። እያወራን ነው። ሄደችበት ርቀት አለ። እኔ አንተን እዚች ጋር ትፈተዋለህ ኬዙን ብዬ ባስቀምጥለት ህግ እሷን ይጠይቃታል። እዚች ጋር ትታረቅ መፍታት የምትችልበት ሰዓት የሰማኸኝ ነው አይደለም? ነበረ አልፏል። አሁን ከህግ ጋር ነው ንግግራችን። እኔ አንተን ይዤ ባልሄድ ህግ እሷን ይጠይቃታል። ኬዙን ለቅቄዋለሁ ብትል እኛ እንትን አይደለም እቃ አይደለም ተነስተን የምንመጣው ታዘን ነው የምንመጣው። እየሰማኸኝ ነው አይደል? ቀና ብለህ አውራ። ቲቪት ልበና ይሆናል ከነገሮች ሁሉ ከላይ እንዳዲስ እንደዚህ ያለፈ ህይወት ላይ የተከሰተውን ነገር ወረቀቱን ትስጠኝና ችግር የለውም እዚሁ ፈርመን እዚሁ ተነጋግረን እነሱ ከስራቸው ነው የመጡት። ከዛ ከህግ የሚከበርበት ቦታ አሁን እዚህ መፈጸም ማለት ነው። እዛ ሄደህ ታወራለህ። ህግ እሷን ያዳመጥኳት ቦታ የት ነው? እዛ ቦታ ላይ ታስረዳኛለህ። እኔ ስላለው ነው የመጣሁት። እሺ አንድ ነገር ላስረዳ። ከዚህ በፊት እሱኛ አይመለከተንም። ማስረዳት የምትችለውን ነገር እዛ ሄደህ ነው ማስረዳት የምትችለው። እኛን የሚመለከተን ታሪክ በዚህ ልክ መከራከር እኮ ያለው ነገር እኮ እንደ ቤተሰብ ያልቃል ብለን ነው አይደል? ሰጥ የተባለው ነው አይደል? ስልክ አለን አይደል? እኛ አንከታተልም። ወጣቶች ነው ሁሌ ጉልበት ነው የሚይዘው። ግን እንደ ቤተሰብ ትፈቱታላችሁ ተብሎ ነው አይደል? እስካሁን በቃ ሽሩሩ እየተባለ የመጣው እየተንደባለለ የመጣው። አዎ ማለት ከዚህ በፊትም ኬዙ ወደ እናንተ ሄዶ ነበረ። እኔ መውለጃ ጊዜ ስለደረሰ ነው የተጓተተው እንጂ መጀመሪያ የሚያበቃ ጉዳይ ነበር። አሁን ግን ያንን ነገር ስላበቃና ስለጨረስኩኝ ጉዳዩን እንጨርሰው ስለው ነገሩን እየጎተተው ነው። ስለዚህ አብረን ብንሄድና ነገሩ ቢያልቅስ መጥፎ ነገር ውስጥ ባንገባስ? የትም መደወል አልችልም። አዳምጠን
ቤተሰብ ጋር ስልኩን ለምን አስቀምጠው መሄድ ወደ ጣቢያ ነው ይያሉ በቃ ለገ የፈለገው እዛው ሄዳ መደወል ትችላለህ እኮ ቤተሰብ ማወቅ አለበት። በጣቢያ ስልክ ትደውላለህ። የመጣው በህግ አግባብ ማድረግ ትችላለህ። አንተ ወጣት ነህ እኮ ብዙ እኮ ላንተ እኮ እኛን ማስረዳት እኮ አይጠበቅብን። እሺ ብለህ ነበር እንግዲህ ነበር ስልኩን አስቀምጠው አንተ ተረጋጋ። ምንድን ነው አንተ ቤት ብቻ ነው የሚያደርገው? እየሰማኸኝ ነው? እኔ በዚህ ልክ ተለያይቶብኝ ነው እልህ ያስያዙኝ ማለት ነው። ታዲያ እኛ ነው ተመሰቃቅለን ነው እንዴ? ህግ መጥቶልኝ አንተ ገዛ መቼ ማዘረዛ ማለት ተቸገረ። ጥሩ እሺ እኔ ታዘዝ ችግር እየሰማኸኝ ነው አይደል? ሰው ጣጣ ከስገባችና አለመታዘዙ ልክ ነሽ ነበርሽ ማለት ነው። እሺ እንደማይል እርግጠኛ ስለሆንኩኝ ነው። አለ አይደለ የአሁኖቹ ጊዜ ጓደኛ ሆነ ዘመድ ከህግ በላይ ሆነ ህግ ካከበርክ እኮ መሄድ ነው። ለምንድን ነው እንደዚህ የምታከራክረው? የምናወራበት ጊዜ አብቅቷል። የምናወራበት ጊዜ አብቅቷል። አሁን ህግ አከብራለሁ ካልክ ህግ የምታከብር ከሆነ እነሱ የምታከብር ከሆነ ሄደን እዛ እናወራለን። በቃ አሁን እዚህ የምናወራበት ሰዓት ጊዜ አብቅቷል። እዛ እናወራለን። እንዴት ነው ደግሞ ቆየ ሄሉ ምንም ሊፈጠር አይደለም። በቃ የጀመረውን ፕሮሰስ እንጨርሳለን። ገባ ልጅ እስኪፈጠር ድረስ እስካሁን ድረስ ማውራት ችሉ ነበር እኮ እሺ አሁን አላውቅም ምንድን ነው አንቺ እኔ መሳተር ነው ወይ ወረቀት ላይ እንድፈርምልሽ የፈለግሽው? ወረቀት ላይ እንድፈርምልሽ ከፈለግሽ አሁን ልፈርምልሽ። ህግ እንትን ይሏል። አሁን መጣራት ያለበት ህግ ማጣርቶ መታሰር አለብህም ካለ ህግ ነው የሚወስነው። እኔ አይደለሁኝም። አሁን የእነሱ ስራ ነው። እኔ በስራቸው አልገባም። ገባ ፈርመህም መለያየት አለብን ከተባለ እሱንም ህግ ነው የሚፈርመው። ማን ነው የሚወስነው? ገባ መታሰርንም ህግ ነው የሚወስነው። እኔ አይደለሁም። እኛ አሁን ሌላም ክስ ልንመሰረትብህ ነው ማለት ነው። በህግ አለመታዘዝ እንደዛ አድርጎ ለህግም አለመታዘዝ ይጨምራል ክስ። ጣቢያ ሄደህ መቆየት ነው የምትፈልገው ወይስ ደግሞ ቶሎ ጨርሰህ መምጣት ነው የምትፈልገው? እኮ ለመጨረስ ናቸው ነገሮች ይኖራሉ። እዛ ሄደህ በህግ አግባብ እንዴት ነው እዚህ ያለቀ ጉዳይ ታውቃለህ? እዚህ እንሂድ እያለ ነው ውስጥ ያለቀ ጉዳይ ታውቃለህ አንተ? የህግ አካል መጥቶ ለእኛስ የሚሰጠን ስም ምንድን ነው? ስለዚህ አንተ በምን ደለልከን ነው የሚባለው? ያኔ እሺ ብትል ኖሮ ወደ ህግ ደረጃ ደርስ እንራመድ። እኔ በጣም በብዙ መንገድ ይሄ እንዳይሆን ታግያለሁ። መራመድ እችላለሁ አይደል? መራመድ እየቻልክ ለምንድን ነው ሰውን በመሀላችን የምታስገቢው? ቆይ ያ ነገር እስከ ዛሬ ነበር። አሁን ነው እንደምንፈታ ታውቀው በብዙ ነገር እኮ ልያሳሽኝ የነበረው አንቺ ነሽ አይደል እንዴ? እና ታዲያ እኔ ሆንኩ አንቺ ነሽ ልያሳሽው እነሱ ይዘሽ የመጣሽ እኔን እልህ ውስጥ የከተሽኝ አንቺ ነሽ። እነሱ ከመምጣታቸው በፊት በጣም ብዙ ጊዜያቶች ነበሩ። አሁን የእነሱ ስራቸው ነው። በቃ አሁን ስራቸውን ይስሩበት። ስራቸውን እንዲሰሩ እኔ ትቼዋለሁ ሁሉንም ነገር። በቃ ምናወራበት ጊዜ አብቅቷል። ማውራት ነው አይፈለግም። ማውራት ነው አይፈለግም። አዲስ ነገር ለማፈጥረው ነገር አታውራ። ምንም አያስፈልግም። አሁን እኮ መጠጋት እኮ ነው ሚስጥር የለውም። ምንም የተለየ ነገር ማለት እኔ እንደዚህ እንዳላደረግ እኮ በጣም ብዙ ጊዜ ታገልኩኝ። እነሱ ስላሉኛ ይሄ ፍላጎት ነው በፍጹም አይደለም። ኦኬ ስለዚህ አሁን አንተ እሷ ይሄንን ነገር አታረግም ብላ የልብ ልብ ተሰጥቶ ነው አንተ የፈለግከውን ነገር ስታደርግ የቆየኸው። ይኸውልህ አሁን ችግር የለውም። እኔ ልተው እችል ነበረ፣ ግን ደግሞ እኛ ጋር ሰዓት እየሄደ ነው። ይዘውታል። ምንም ማረጋችን ብዙ ስራ ነው ያለን። ከእናንተ ጋር እዚህ ጋር ማለት ነው ልንከራከር ምናምን አይደለም የመጣው። የምንንቀሳቀሰው በዛ ነው። ልክ እንዳንተ ሌላ የምንይዘው ሰው አለ። ልክ እንዳንተ ሌላ የምንፈታው በጣም ብዙ ስነ ስርዓት የሚያስይዙት ገባ። ብዙ ህግ የሚያስቀምጡ ስራ አላቸው። እኛ ስለተራብን አይደለም። ብትሄድ ነው የሚሻለው። ገባ አንድ ያዳምጥ ከመጠን በላይ ኃይል እንድንጠቀም እያደረግን ነው እኮ ነው። አሁን ስለዚህ ብትተባበረን ይሻላል። እንሄዳለን፣ ችግር የለውም። ግን አንዴ ላውራ ከቤላችን በፊት ምንም ብትወራ እስካሁን የምታወራበት ጊዜ ነበረ። ያንን ጊዜ መጠቀም ነበር። ስለዚህ አሁን
አሁን አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ለማስፈረም ሞከርና የህግ አካል እየመጠነ ምሻትለም እንዴ እዚህ ማን ላይ እንዳገባ እያያችሁ ታር እንዴት እንደሚትቢት ይወጥራል ያለው ኖባ ተረጋጋ። እኛ ምስክር ነን። እሺ እንዴ በጌው ሰምተኛል እንዴ? እኛ ምስክር ነን። ጉልበት ለመጠቀም ሞከርኩ ይሄን ነገር ለመፍታት አለቃ ይኸውልህ ኖቤል ይባላል። እኛ ምስክር ነን። እኔ ለአንድ ሰው ለሶስት ሰው መሰክራለሁ። ከአንተ በላይ ምስክር ሆነሃለሁ ማለት ነው። ስለዚህ ኃይለ ቃል መጠቀም አችልም። እኛ እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው ሰው ታወራለች። በተደጋጋሚ እኮ ተረጋጋ። ለአንድ ነገር እንገር ቤተሰቦችንም ላለማሳዘን ጉልበት መጠቀም አጋኝ አይደለም። ትናታው እንደዚህ ሊያደርግህ ይችላል። ኖቤል አሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከእኛ በላይ ሆኖ አይደለም አሁን የምንለምነው። አሁንም ልንገር አንድ ወንድም ያዳምጥሽ 2 ደቂቃ አስተኝ። ይሄ ልጅ ነው የእሷን ሀሳብ እየቀያየረ ሌላ ነገር አታወራ። ወለደች ሴትዮ በማንም ሀሳብ የምትመራ አይደለች። እየሰማኝ በራሷ ሀሳብማ ቢሆን ኖሮ እንደዚህ አታደርግም ነበር። ሩታ ልታደርግ አትችልም። ይሄንን እኛ ሁላ እናስታርቅህም። ብዙ እኮ መሄድ እኮ አይጠበቅብህም ማለት ነው። እኛ ጋር ፕሊዝ እኛ ጋር ተራ በፍቅር እንደዚሁ እንዳማረብህ ሂድ። አሊያ የወደደም ልብ ይጠላል። መጨከን የምችልበት አለ ወይ? ገባ? በቃ ይህንን እንዳደርግ ያደረግኝ ደግሞ አንተ ራስህ ነህ። እኔ አሁን ኩስስ ብለህ ትወጣለህ። መጨረሻ ጊዜ ልለምንሽ እኔ ምንድን ነው የምትለምነኝ? አበቃ እኮ ምን እንዳደርግልህ ነው የምትለምነኝ? እስኪ አንዴ ቁም ነገር ይሆን እስኪ እስካሁን ግብግብ ነው የምታወራው። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። የምናወራውንም እዛ ሄደን እናወራለን። ሰማኸኝ? ይሄ ነው ፍላጎቴ። በቃ ለዛ የቸኮልኩት። አሁን ደግሞ ይኸውልህ ህግ አለ። በህግ አግባብ ደግሞ አንተም ግብረ አበሮችም የሚቀጥል ገንዘቤና መክፈል ሲያቅተው አሳልፎ ሰጠኝ ብሎ እንደፈለገ ነው የሚጮትበት። እንዴ በአንድ እህት አትቀልድ። እሱ እንደፈለገ እዛው ጣጣ ገባበት። ጣጣውን ይወጣ እንጂ እኔ ወንድ ቢሆን እኔ ለወንድሜ ልከፍል ይችላል። የኔ ሲወት ብሩን እስከምንከፍል ድረስ ብሩን እስከምንከፍል ድረስ አብረሽ ሁኚ እባክሽን እያለች ነው ውብዬ ደግሞ ማለት ነው። መጀመሪያ ላይ እንዴት እንደዚህ ታደርጋለህ ብላ ነበረ፣ ግን የጨነቀው ሙቃነቀው ነው። ግን ብሩን እናንተ እስከምትከፍሉ እሱ ቤት ሄዳ ቤቱ ይወስዳታል። እርግጠኛ ነኝ። እንደፈለገ ሆኖ ከተጫወተባት ህይወቷ ከተበላሸ በኋላ ከፈልሽው አልከፈልሽው መጣች አልመጣች ለእሷ ምንም ይቀየራል ይለወጣል ብዬ አላስብም። እንደ ራሴ አስተሳሰብ ማለት ነው። እንደ ራሴ አመለካከት ነው። እንደ ራሴ አመለካከት እኔ የማስበው ማለት ነው። እሱ እንደዚህ አይነት ነገር በብር የሰው ልጅ አይቀየርም። ሲጀመር ሄዱ የምትፈልጋት በፍቅር ቀስ ብለህ እሷን ለማሳመን እንጂ መመከር ያለብህ ለናሂ ብር ስላበደርከው ሄዱን ታገኛለህ ማለት አይደለም። ይሄ እኔ ታግቶ ምናምን የሚለው በቱርክ ፊልም ነው የማውቀው እንጂ እኛ ሀገር ውስጥ እንደዚህ አይነት ሰው እንደዚህ አይነት አስተሳሰብ ያለው ሰው ይኖራል ብዬ አስቤም አልሜም አላውቅም። ግን ሀገራችን ወዴት እየሄደች ነው? ኧረ በስመ አብ ስንት አይነት ሰው አለ ግን በጌታ እና ውብዬ ራሱ እንደዛ ማሰብ የለብሽ ነበረ። ብሩ በቃ 1 ሳምንት ሰጥቷችሁ በሰው እንትን ብላችሁ። በነገራችን ላይ ህግ አለ ምናምን ይባላል። ህግ የለም አሁን ላይ ህግ ፍርድ አለ። ውሸት ነው። ህግ የለም እኛ ሀገር። ህግማ ቢኖር የሰው ልጅ ወጥቶ አይቀርም። እና ምንድነው የምለው አንደኛ ነገር ውብዬ ሳትሰማ የተበደርከው ብር ዋጋ ያስከፍልሃል። ምን ላይ እንደዋልከው ያን ብር ተቀብለህ ለምን እንዳረከው አታውቅም። በኋላ እኮ መጠየቁ አይቀርም። ሁለተኛ ነገር ደግሞ ለእሷ እንደዚህ ሆና ሁለት ነፍስ ሆና እውነት ድራማም ከሆነ በእርግጥ ድራማ ከሆነ እየሰራችሁ ከሆነ ውብዬም ስለምታውቅ አደነግጥም። እንደዚህ አይነት ውስጥ ግን እንደዚህ ሆና ሁለት ነፍስ ሆና እንደዚህ አይነቱ ድራማ ውስጥ ትገባለች ብዬ አላስብም። ግን
እንጃ እኔ መቼም እኔ በነገራችን ላይ ውድ ቤተሰቦች ማለት ነው እኔ አሁን ላይ ዩቱበሮችን አላምናቸውም። ምክንያቱም ምን አይነት